አባዬ ችግረሚውን ሽልጅ ህይወቴን አመሰቃቀልሽው። ብገልሽ ደስ ይለኝ ነበረ፣ ግን ይቅር፣ ችግር የለውም። የምትሞችበት ቀን ይመጣል። ዛሬ ባትሞቺ ሌላ ቀን ትሞቻለሽ፣ አይቀርም። አትይኝ። አይኖችሽን በእነዚህ 3 ጣቶቼ ነው ጎልጉዬ ማውጣልሽ። አልወድሽም፣ በቃ አደርገዋለሁ። ደግሞ ያሰብኩትን ከመፈጸም ወደኋላ አልልም። እንደሱ ነው የሚሻልሽ። አንገትሽን ድፊ። አንገትሽን ለመድፋት ነው የተፈጠርሽው። ቀናት በይ። አንገትሽን መድፋት ነው ያለብሽ። አንገትሽን ለመድፋት ነው የተፈጠርሽው። በቃ አንገትሽን ቀና ልትይ በፍጹም አልተፈቀደልሽም። ነግሬሻለሁ። ሰራተኛ አድርጌ ቀጠርኩሽ። አንቺ ግን ወንድ አማረሽ። መጋደምሽ ደግሞ ሳያንስሽ ድቃላ ይዘሽብኝ መጣሽ። ይቅርታ ምን ይሰራልኛል? ያበጠ ልጅሽን ያስወግድልኛል? አያስወግድልኝም። በቢላ ግን መተርተር እችላለሁ። ልጅ ያጠፋውን እኔ ላርመው። አስቻለው ዘርሽን ከዘሬ ቀላቀለው። እኔ ደግሞ በግድ የተጫነብኝን አራግፈዋለሁ። አድርጉት። አደርገዋለሁ። እንዳሳመምሽኝ አሳምምሻለሁ፣ እንደጎዳሽኝ ደግሞ እጎዳሻለሁ። እሄዳለሁኝ። ሊድ የፈለጉትን ነገር አደርግልዎታለሁ። ምን ታደርጊልኛለሽ? ከዚህ እሄዳለሁኝ፣ እጠፋለሁ። በቃ ሁለተኛ እኔን አያዩትም። የፈለጉበት ቦታ እሄዳለሁኝ። ችግርማ ሆንሽብኝ እኮ። ይኸው ከቤቴ ወጥቼ መጋዘን ውስጥ እኮ ነው ያለሁት። በአንቺ የተነሳ ከሞቀ ቤቴ ከሞቀው ከኖርኩበት ከተከበርኩበት ቤት ተሰደድኩኝ በአንቺ የተነሳ። ሊድ አባዬ፣ ልጆትን ሁለተኛ አይኑን እንኳን አላየውም። ምንም ነገር አልፈልግም፣ እሄዳለሁኝ። ልጅሽን ይዘሽ ትጠፊያለሽ። ዳግመኛ ይህን የተረገዘ ልጅ ማየት አልፈልግም። አዎ አባዬ፣ ሁለተኛ አያዩኝም፣ እጠፋለሁኝ። ድጋሚ አያዩኝም። ደግሞ ኢቢኤስ ላይ ቢመጣስ? ዲቃላሽ ከ30 ዓመት በኋላ አባቴን አፋልጉኝ ብሎ ቢመጣስ? ያኔ ምን ሆናለሁ? እኔ ወርቄ ተዋረድኩ ማለት አይደለም? ኢቢኤስ ላይ አይመጣም፣ ፋና ላይ ነው የሚመጣው። ሙጭ አይሆንሽ ልጅ ዛሬ እንዲህ የምትለፈልፊው ራሽንና ልጅሽን ለማዳን ስትይ ነው። የማይሆን ነገር ተናግረሽ ትደበቂያለሽ። ቀን ሲወጣልሽ ደግሞ ልትበቀኝ ትመጫለሽ። አልመጣም። ይሄን በቤት ይመኑኝ። አላምንሽም። እኔ ወርቄ እማምነው ራሴን ብቻ ነው። ሰው ገለሻል ተብዬ እስር ቤት ከገባው አንቺን ገድዬ ነው የምገባው አንድ ላይ። ይቅርታ የኔ እመቤት፣ ይቅር ይበሉኝ። አጥፍቻለሁ። አዎ አጥፍተሻል። ልጄን ማግባት የለብሽም ነበር። ትልቁ ጥፋት እሱ ነው። የኔ ጥፋት ነው። ምንድን ያደረኩት? አይ አስቻለው፣ ራሱን አትውቀስ። ያንተ ጥፋት አይደለም። ችል ነበር። ልወዳት አይገባም ነበር። የእናቴን ጸባይ እያወኩኝ እንዴት እንደዚህ ያረጋታለሁ? አሁን የገባችበት ነገር በሙሉ የኔ ጥፋት ነው። እድሉ ነበረኝ፣ ይዣት የመጥፋት እድሉ ነበረኝ። ከገተው ቦታ እንዳመለጥኩ ላሳሰራት ይገባ ነበር። ስንከረፈፍ ነው ይኸው የቀደመች። ሚስቴን አደጋ ላይ ጣልኩኝ፣ ልጄን አደጋ ላይ ጣልኩኝ። ሁሉ ነገር የኔ ጥፋት ነው። እንይዛቸዋለን፣ አታስብ። ሚስትና ልጅ ምንም አይሆኑም። ማንም ሰው ሊያድንሽ አይመጣም። አይምሮሽ ውስጥ የምታስቢያቸው ሰዎች ካሉ መጥተው ሊያድንሽ አይችሉም። ክብር እንዳላት ሴት ደግሞ ሆስፒታል ሄደሽ ወልደሽ ልጅሽን አታቅፊም። እዚሁ ነው የምገላገልሽ። እኔው ገላግልሻለሁ። ልጅሽ ከማህፀን እንደወጣ ዶክተር ሳይሆን ጤፍና ስንዴ ነው የሚቀበሉት። አይ ፀሐይ ከንቱ። ግን እንዴት ነው እንዲህ ሊሆን የቻልኩት? ወይኔ አምላኬ፣ አሁን ራሴ ሳስበው ይገርመኛል እንዴት እንዲህ ሊሆን እንደቻልኩኝ። ወይኔ ወርቄ፣ መቼ ነው የተሸነፍሽው? ተሸንፈሽ ማታቂ ሴት። ወይኔ፣ ሁልጊዜ አሸናፊ ነበርሽ። ወይ ወርቄ፣ በዚህ ዓለም ላይ ደግሞ ምንም የሚያቅትሽ የሌለ ለሁሉም ነገር መፍትሄ ያለሽ ሴት ነበርሽ። ወይኔ ወርቄ፣ እንዴት በሆነ ነው እንደዚህ አይነት ነገር ውስጥ የገባሁት? ወይኔ ወርቄ፣ እንዴት ተዘናጋሽ? አትዘናጊም ነበር እኮ። ወይኔ፣ ማን ነው ያዘናጋሽ? አሁን ሳስበው እኮ እኔ የምዘናጋ ሰው አይደለሁም እኮ። ማን ነው ያዘናጋሽ? ወይኔ ወርቄ፣
ወይኔ ወርቄ መልሱን አገኘሁት። ባንቺ የተነሳ ነው። አሁን መልሱን አገኘሁት። ሁሉ ነገር ይሄ ሁሉ የተፈጸመው ባንቺ የተነሳ ነው። የተረገምሽ አመዳ ፀሐይ፣ የኔን ብርሃን አጠፋሽብኝ። አንቺ አንጸባርቀሽ እኔን ጨለማ ውስጥ አረግሽ። ፀሐይ የተረገምሽ ነሽ። የተረገምሽ በይ። የተረገምኩ ነኝ በይ። ምን የተረገምኩ ነኝ በይ። የተረገምሽ ነሽ። የተረገምሽ ነሽ። የተረገምሽ ክፉ የተረገምሽ እርጉም ይሆንሽ። የተረገምኩ ነኝ። ድገሚው። የተረገምኩ ነኝ። ድገሚው። የተረገምኩ ነኝ። የተረገምኩ ነኝ። የተረገምኩ ነኝ። አዎ የተረገምሽ ነሽ። ህይወቴን አመሰቃቀልሽብኝ። መንገዴን አጠበብሽብኝ። በአንቺ የተነሳ ነው የተሸነፍኩት። አልሸነፍም ነበር። እያንዳንዷን ደቂቃ ሳስበው ባንቺ ነው። ሽንፈቴ የመጣ ባንቺ ነው። የሁሉ ነገር ተጠያቂ አንቺ እንደሆንሽ ንገሪኝ። ንገሪኝ እኮ ነው የምልሽ። አዎ እኔ ነኝ የሁሉም ነገር ተጠያቂ። አዎ አንቺ ነሽ። ከአንቺ ውጭ ማንም ተጠያቂ የለም። አንቺው ነሽ። ልታውቂ ይገባል። የሁሉም ነገር ምክንያቱ አንቺ ነሽ። አንቺ ነሽ። ወይኔ ወርቄ፣ ወይኔ ወርቄ። እኔ እንደዚህ ሆናለሁ ብዬ አላሰብኩም ነበር። አሁን አልቅሽ፣ አልቅሽ በደንብ አድርገሽ እኔን እንዳስለቀሽ አልቅሽ። አሁኑኑ አልቅሽ። ስትሞቺ ሬሳሽን አግኝቶ እያለቀሰ የሚቀብር ስለሌለ ራስሽ ለራስሽ አልቅሽ። መርማሪ ያሳልፈኝ። የልትሄድ ነው? ሚስቴና ልጄን ልፈልግ። መጀመሪያ ተረጋጋ። እንዴት ብዬ ነው የምረጋጋው? ሚስቴና ልጄ እኮ አደጋ ላይ ነው ያሉት። እንዴት ልረጋጋ? ተረጋጋ ይለኛል። እንዴት ልረጋጋ? አይምሮዬን እንዴት አድርጌ ላረጋጋው? ግዴታ መረጋጋት አለብህ። ተቻኩለ የማይሆን ነገር አታርግ። አልችልም፣ መረጋጋት አልችልም። እኔ ሚስቴና ልጄን ነው የምፈልገው። ይገባኛል። አሁን ያለበት ስሜት ይገባኛል። የት ሊሄዱ እንደሚችሉ ግን ረጋ ብለን ማሰብ ይገባል። ቢረፍድስ? እዚህ ቁጭ ብዬ ሚስቴና ልጄን ብትገልብኝ ምንድን ነው ማረገው? ቢረፍድስ በኋላ? እናት ሚስትህን ሆነ ልጅን መጉዳት አይችሉም። አትችልም? እያወራን ያለነው እኮ የገዛ ባሏን የገደለች የልጇን አባት የገደለች ሴት እኮ ነው። ሰው ገላ ስለቀበረች አረመኔ ሴት እኮ ነው የምናወራው። እና ልጄና ሚስቴን ማትገላት ይመስላል? አዎ አይመስለኝም። ተሳስተሃል መርማሪ። እናቴ እዚህ ምድር ላይ ያሉትን ክፉ ነገሮች ሁሉ ማድረግ ትችላለች። ዓለምን ማቃጠል ትችላለች። ለጥቅሟ ስትል ምንም ነው የምታረገው። አውቃለሁ። አታቅም። እናቴ ምንም ነገር ማድረግ ትችላለች ለጥቅሟ ስትል። እናትህ ልታውቃቸው ትችላለህ። እኔ ግን የወንጀል መርማሪ ነኝ። ሰውን መግደል የሚችል ሰው ከማንም በላይ ቀድሜ ያውቀዋለሁ። እናትህ ደግሞ በዚህ ሰዓት መደበቂያዋን ያጣች አይጥ ሆነዋል። መደበቂያዋን ያጣች አይጥ ደግሞ ጉድጓዷን ከማግኘቷ በፊት ትቅበዘበዛለች። እናትም እያደረጉ ያሉት ይህንን ነው። ወይዘሮ ወርቄ ለዛ ነው ደንግጠው ሚስትን የወሰዷት። የሚያደርጉትን አያውቁም። እሷን ሳይዙ መጥፋት ይችሉ ነበር። ሚስቴን ይዛ ስለጠፋች ስህተት ሰርታለች እያልከኝ ነው? አዎ ትልቅ ስህተት ነው የሰሩት። እንዴት? ብቻቸውን ቢጠፉ ኖሮ የት ብለን እናገኛቸው ነበር? አሁን ግን ሚስትን ይዘዋል ደግሞ ማለት ከዚህ አካባቢ አራቁም ማለት ነው። እርጉዝ ሴት ይዘው ረጅም ርቀት መጓዝ አይችሉም። እመነኝ፣ እዚሁ አካባቢ ነው ያሉት። እዚህ አካባቢ ነው ያለችው? አዎ ቅርብ ነው ያሉት። ለዛ ነው ስህተት ሰርቷል እምልህ። እናት በገዛ እጃቸው መቀበሪያቸውን እየቆፈሩ ነው። ምን እያደረኩ ነው ያለሁት? እዚህ ምን እሰራለሁ? ምን እየሰራሁ ነው ያለሁት? እርጉዝ ሴት ይዤ ምን እሰራለሁ? አንቺን ይዤ ስንከረፈፍ ልታሰር ነው? አይሆንም። ወደ ኋላ እንድታስቀርኝ አልፈቅድልሽም። አይሆንም። ምን ማድረግ አለብኝ መሰለሽ? እገልሻለሁ። አይግደሉኝ። ለምንድን ነው የማልገልሽ? የማልገልሽን ምክንያት ንገሪኝና አልግደልሽ። ምክንያቱም
ለአራተኛ ጊዜ ምክንያቱም የሚል ቃል ካፍሽ ከወጣ ምላሽን ቆርጬ ምክንያት ነው የማደርግሽ። እሺ አልልም አባዬ። እርሱ ከሀገር ለመውጣት ብር ያስፈልጎታል አይደል? አዎ። ብሩን ደግሞ አስቻሉ ቤቱን ሸጦ ነው የሚሰጡት አይደል? ለዛ ሲሉ አይግደሉኝ። ብሮትን እንደተቀበሉ ይሄዳሉ። ስለዚህ እኔም አላየሁትም። ከዛም ችግር አልሆንቦትም። ችግርማ ትሆኝብኛለሽ። እንዳንቺ ችግር የሚሆንብኝ ሰው የለም፣ ማንም የለም። ህይወቴን የበጠበጥሽ ትልቅ ችግር አንቺ ነሽ። ያሰብሽው ሀሳብ ግን ጥሩ ነው። ብሬን ቶሎ ብቀበል ይሻለኛል። እሳቸው የሚፈልጉት ብራቸውን ነው። ብራቸውን ሊቀበሉ ሲመጡ እኛም ደግሞ እናገኛቸዋለን። መርማሪ። አቤት። ደወለች። ማ? ወይዘሮ ኦኬ? አዎ። አንሳው። የት ነው ያለሽው? የአባትህ ጓሮ ከአባትህ አጽም ጋር ኑሮ እንዴት እንደሆነ እያወራን ነው። ኑሮ እንደተወደደ ነገርኩት። ጤፍ ስንት እንደገባ ስነግረው እንዴት እንደደነገጠ ብታየው። እየቀለድኩ አይደለም። እኔ እየቀለድኩ ነው። ህይወቴን መራር አድርገህብኝ ራስን ላዝናና እንጂ የሚያሳስረኝ እንጂ የሚያዝናናኝና የሚያስቀኝን ልጅ ፈጣሪ አልሰጠኝም። ሚስቴ የት ነው ያለችው? ስለ ልጅ አትጠይቀኝም ነው ወይስ ልጅን አትፈልገውም? አንተ ለነገሩ የሴት ገላ ነው የሚያምርህ የሚናፍቅህ። ስለ ልጅህ የሚያስበውን አይምሮ ቀብረኸዋል። እማዬ ፀሐይና ልጄ የት ነው ያሉት? የት እንደሆኑ ልንገርህና ትመጣለህ? አዎ። ጀዝባ ነህ። እንደ መልክህ አይምሮም ጠቁሯል። እንደርስ ታስበው የት እንዳለሁም እነግርህ። እኔ እብድ ነኝ ወይስ እንደው ምንም የማላቅ ጅል ነኝ? እኔ የምፈልገው ሚስቴና ልጄን ብቻ ነው። ሌላ የምፈልገው ነገር የለም። እባክሽ ሚስቴን ስጭኝ። ልስጥህ? አዎ። እሺ እሰጥሃለሁ። ሬሳዋን ጫፏን እንዳትነኪያት። አትጩህ እባክህ። አሁን ያለው እኔ ድግስ ውስጥ ነው። ደጋሿም እኔ ነኝ፣ ህጉም እኔ ነው። ስለዚህ አፍህን ዝጋና እኔ የምልህን ብቻ አድርግ። እሺ። ጎበዝ። እንደ ሚስትህ አንገትን ስደፋ ደስ ነው የምትለው። ደህና ነች? ማ? ፀሐይ ደህና ነች ወይ? ኑሮ ያጠነከራት ሴት መጋዘን ውስጥ ብታደር ምን ትሆናለች? እማዬ ልጅስ? እሱም የደሃ ልጅ ስለሆነ መጠንከሩ አይቀርም። ለጊዜው ምንም አይሆንም። የወደፊቱ ነገር ደግሞ አይታወቅም። ምንድን ነው የምትፈልጊው? የጠየቅኩህን ብሬን ብቻ ነው ፈልገው። ቤቱን ሸጠህ ብሬን ስጠኝ ብዬህ አልነበረም እንዴ? አስቻለው? አዎ። የት አለ? እስካሁን ምንም ብር አልደረሰኝም። ለምንድን ነው ያልደረሰኝ? አመጣልሻለሁ። ሚስትህ እንድትሞት ትፈልጋለህ? አልፈለግም። ስለዚህ አፍጥነው። እሺ። አስችዬ፣ የእኔ ጥቁር ግስላ ልጅህን ማቀፍ ትፈልጋለህ አይደለ? አዎ። ብሩን አምጣ፣ አለበለዚያ አንተ ሳትሆን መሬት ነው የሚያቅፈው። ገና ሳይወለድ ከእናቱ ጋር አፈር ውስጥ ይገባል። በአንተ ክንዶች ፋንታ ምስጦች ናቸው የሚያሞቁት። እማዬ፣ ሄሎ። ተረጋጋ፣ ተረጋጋ። ያለችውን ሰምታታል አይደል? ሚስቴና ልጄ ልትገልብኝ ነው። ሴትዮዋ አውሬ ነች። ምንም ነገር ታደርጋለች። የሆነ ነገር ማድረግ አለብን። መርማሪ እባክህ፣ የሆነ ነገር ማድረግ አለብን። ለዮዲት ደውልላት። ፀሐይ ያለችበትን ቦታ ታውቃለች አይደል? ደውልላት። አይሰራም። ማግኘት አይችሉም ይላል። ድጋሚ ደውልላት። ጠራ።
አንሹ አንቺ ልጅ አንሹ። አታነሳውም እቺ የተረገመች አንሹ። አታነሳም እቺ የተረገመች አታነሳም። ድጋሚ ደውላት። ዘጋችሁ ጭራሽ። ድጋሚ ደውሎ ምን ፈልገህ ነው የምትደውልልኝ? አትደውልልኝ አላልኩም? ዘጋችሁ ጭራሽ። ድጋሚ ደውሎ ምን ፈልገህ ነው? እንዳትዘጊው። እንዳልዘጋው የምትፈልግ ከሆነ ምን እንደፈለክ ንገረኝ። ሚስቴና ልጄን። እነሱን ትፈልጋለህ፣ እኔን ግን አትፈልገኝም አይደል? እነሱ ችግር ውስጥ ናቸው። እኔስ ቫኬሽን ወጥቼ አይደል ያለሁት? እየተዝናናው ነው። ችግር ውስጥ አይደለሁም። ዘና ፈታ ብዬ እየኖርኩ ነው። ፀሐይ የት ነው ያለችው? አላቅም። ቅድም አግኝተሻታል ነበር? በእርግጠኝነት ከሷ ጋር ነው ያለሽው። የት ነው ያለችው? ብናክር ምን ልታደርግ ነው? አንቺን አልፈልግሽም፣ ፀሐይን ነው የምፈልጋት። አንቺ ምንም ነገር አላደረግሽኝም። እኔ ፀሐይን ነው የምፈልጋት። ኧረ እባክህ አንተ ሚስትን አቅፈህ ወደ ቤት ስትገባ እኔን ፖሊሶች እስር ቤት አይደል የሚያስገቡኝ? ፖሊስ አንቺን አይፈልግም፣ እማዬን ነው የሚፈልገው። እሷን አሳልፈሽ ከሰጠሽን አንቺ ነፃ ትወጫለሽ። ምን? እውነቴን ነው፣ ነፃ ነው የምትሆኚው። ማንም ሰው አያስርሽም። እንዴት? ዮዲት፣ እኔ መርማሪ ነኝ። ወንድምሽ አስቻለው ያለው ነገር ሁሉም ነገር እውነት ነው። የዚህ ሁሉ ወንጀል ዋና አቀነባባሪ ወይዘሮ ወርቄ ናቸው። እኔም ወንጀል ሰርቻለሁ። ለሰራሁት ወንጀል ደግሞ መጠየቄ አይቀርም። ከፖሊስ ጋር ከተባበርሽ ነፃ ትወጫለሽ። እመኚ። አንቺን ማስለቅበት መንገድ አላጣም። ማለት እናትሽ ብቻ የት እንዳሉ ንገሪኝ። ከዛ በኋላ እኛ እንይዛቸዋለን። አንቺ ደግሞ ከፖሊስ ጋር ተባብራሽ ስለሰራሽ በቀላል ቅጣት ትቀጫለሽ። ቀላል እስራት? አዎ። እኔ ደግሞ መታሰር አልፈልግማ። እንዳትታሰሪ ማድረግ እችላለሁ። የምንፈልገውን ብቻ አድርጊልን። ወይዘሮ ወርቄና ፀሐይ የት እንዳሉ ብቻ ንገሪኝ። ሄሎ ዮዲት፣ አለሽ? አለሁ። መታሰር እንደማትፈልጊ አውቃለሁ። ለዚህ ደግሞ አማራጭሽ ከኛ ጋር ተባብረሽ መስራት ብቻ ነው። ከፖሊስ ጋር ተባብረሽ ስትሰሪ ብቻ። አለበለዚያ ምን? ለጊዜው ልትደበቂ ትችያለሽ። ዘላለም ግን አታመልጭም። መያዝሽ አይቀርም። ያው የፍራሹ እስር ቤት ውስጥ ትበሰብሻለሽ። መታሰር ትፈልጊያለሽ ወይዘሮ ዮዲት? አልፈልግም። እንዳይጥ በየጉድጓዱ በድብብቆሽ መኖር ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ እናትሽ ፀሐይን የት እንዳስቀመጠቻት ብቻ ንገሪኝ። በቁጥጥር ስር እናውላቸው። ከዛ ነፃ ትወጫለሽ። ቃል ገባልሻለሁ። ዮዲት እየሰማሽኝ ነው አይደል? አዎ እየሰማው ነው። መታሰር የማትፈልጊ ከሆነ ከኛ ጋር መተባበር አለብሽ። እኔ አንቺን ነፃ ለማውጣት የቻልኩትን ሁሉ አደርጋለሁ። አንቺ ተረገምሽ ዮዲት፣ የታባሽ ነው ያለሽው? አንቺ አባትሽ ልጅ እርጉም ተረገምሽ። አባዬ ምንድን ነው? ሽንቴ መጣ። እላይሽ ላይ ልቀቂው። ምን? ሽንትሽ መጥቶ የለ? አዎ። እላይሽ ላይ ልቀቂው። የምን ሽንት ቤት ነው? ሽንት ቤት ለሽንት ቤት ምን አንከራተተሽ? ይኸውልሽ የኔ ልጅ ሽንቴን ሸንቼ እሸታታለሁ ብለሽ ካሰብሽ ለእኔ አታስቢ። እኔ ማክስ አደርጋለሁ። እባክዎትን አባዬ አላመልጥም። ሽንቴ ልሽና ላምለጥ ብትይ እንኳ ራሱ ወዴት ነው የምታመልጪው? እንከፍ የሆንሽ ልጅ እኮ አባዬ ማምለጥ አልችልም። አንዴ ይልቀቁኝና ሽንቴን ሸንቼ እመለሳለሁ። ውይ ያሳዘንሽን። እርጉዝ ሴት ማሰሬ አልቀረ እንደገና ደግሞ ላሽ ላይ ተጸዳጅላለሁ። ነውር አይደለም እንዴ? በይ ፀሐይ ሽንትሽ መጥቷል አይደለ? አዎ። የላይሽ ላይ ልቀቂ። እንዴት ነው ማምነህ? ልታምኚኝ ትችያለሽ። እኔ የምፈልገው እናትሽን ብቻ ነው። ለዚህ ሁሉ ነገር የዳረጉሽ እናትሽ ናቸው። ንጹህ ልብ ነው ያለሽ። ዮዲት ለኔ ብለሽ ለልጄ ስትይ
እማዬ የት እንዳለች ንገሪንና ሚስቴንና ልጄን ልታደጋቸው። እማዬ የት እንዳለች ንገሪን እባክሽ። ለእኔ ባታዝኝ ለልጄ እዘኝለት። አክስቱ ነሽ እኮ። ልጄ እንዲሞት ትፈልጊያለሽ? በአያቱ እጅ ይገደል? እሷ ራሷን ለማዳን ስትል ሚስቴና ልጄን ነው የምትገለው። እሱን ታውቂያለሽ አይደል? አውቃለሁ። ልጄ እንዲሞት ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ ፀሐይ የት እንዳለች ንገሪኝ። ዮዲት ልጄ እንዲሞት የማትፈልጊ ከሆነ እማዬ ፀሐይን የት እንዳደረገቻት ንገሪኝ። እሺ